እባካችሁን ተረጋጉ። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ የላችሁም። እሺ በሉኝ። የሆነ የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። ወንድሜ ብዬ የተቀበልኳቸው በሙሉ ለካ ለእኔ ጠላት። አይ ዳጊ፣ ኤሚን ታውቃለች። ልብህም የተሸነፈላት የአንቺ ልጅ ልሆን አልችልም። የአንቺ ልጅ መሆን እኔ አልችልም። ቆይ ምን አይነት እናት ነሽ? ቆይ ምንድን ነው የኔ ልጅ? ምንም ነው የተፈጠረው? እስከ ዛሬ ድረስ አጠገብሽ ሆኜ በሐዘን ስቆራመድ አባቴን ከዛሬ ነገ አገኘዋለሁ እንደዛ ስከራተት ቢያንስ እውነቱን አትነግሪኝም? እውነቱን አትነግሪኝም ወይ? ጥርጣፊ ያክል ሐዘን ከውስጥሽ ይጠፋል። እስኪ ተረጋጋ የኔ ልጅ። መጀመሪያ ምን የተፈጠረው? እኔ ነገር ለማብረድ ዝም ስላልኩኝ ነው። ሁለታችሁን ላለማጋጨት ሰላማችሁን አስበልጬ እንጂ በግድ አስገድዶ ሲስመኝ ዝም ያልኩት ተስማምቶኝ ነው የሚመስለው። ለእኔ ያንን ማድረጉ ብቻ ከንዴትም በላይ ነው። እሺ ይቅርታ ነው ነገሩ። ከድፍረትም የዘለለ ብልግና ነው። እንደ ወንድ ክብረ ነገር ይኖራል። እባካችሁ እሺ በሉ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እባክሽ ተረጋጊ። እነሱ ማሰብ ቀርቶ ድርጊቱ ራሱ የሚያጋድል እንደሆነ ይገባኛል። ግን ደግሞ የማልክድሽ ነገር ልጁ ደመነፍሱ እንጂ ከራሱ ጋር በፍጹም አይደለም እኮ። ይቅርታ ኤርሚያስ ነው። ከዚህ በፊት አይቻላል የሚሄዱት ሆስፒታላቸው ሰሞኑን አንተ ኤርሚያስ ቻለችው የልጁ አባት ነኝ። አሁን አስታወስኳት። የልጁ አባት ጤና እንዲመለስ ነው። እንግዲያውስ ካጠገቧ እንድትርቅ እለምንሃለሁ። ቃል ገባች። መጀመሪያ ግን እሷ ከዚህ በሽታዋ ትደግ። አይገባኝም። ቆይ ይሄ ደግሞ ከየት የመጣ መለሳለስ? ኑሐሚን እባክሽ እነሆ ለዚህ በእጅሽ ላይ ያለችው አምራን። ይሄንንማ በፍጹም አታደርጊው። ለዚህ ተጠያቂው የገዛ ልጅሽ ነው። ክብሬን የሚነካ ስድብ ይሰድበኝ። ምን አልሽ አንቺ? አውቂ እንገልሽ ዛሬ ወደ ቤትሽ ሄደሽ ከባልሽ ጋር በካቴና ብትታሰሪ አይሻልሽም? የእሱ ቤተሰብ ጨዋ፣ የእኔ ቤተሰብ ደግሞ ባለጌ አለመሆኑን ልጅሽ መረዳት አለበት። ሊና የሚባለው ነገር አደጋቆ እንዲህ የጠፉ ለማንኛውም ምን እውነት ነው አምራን የነገረችው? ኑሐሚን ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል ለዘመናት ትልቁ ቤተሰብ ሲበጠበጥበት ከሰነበተበት ሁኔታ አንጻር የዛሬው ልዩ ቀን የሚያስብለው በድንገት እንግዲህ ሞቷል ተብሎ ሁላቸውም በመሞቱና እንዲሁም ደግሞ ያለውን ነገር ደብቀው ለዘመናት የቆዩት እና አቶ ላይኩን ዛሬ ላይ በይፋ የወጣው ከሞት የተነሳው አባወራ ጉዳይ ነው። ሁሉንም አነጋግሯል። ዳግምም ደንግጧል። ሌሎቹም ደንግጠዋል። ያዩትን ነገር አይናቸው ነው ወይስ በህልማቸው ያወቁት ነገር የለም። ሁሉም አፋቸውን ከፍተው እየተመለከቱት ነበር። በትክክል ማን ነው ፊት ለፊታቸው የቆመው? ሁሉም ለማለየት እየሞከሩ ነበር። ዳግምና እንዲሁም ደግሞ በአሁኑ ሰዓት ናሆሚ ድብድብ ላይ ናቸው። ምክንያቱም ሁለቱ ወንድማማቾች አሁን ላይ ቤተሰባዊነት ርቋቸው እጅግ በጣም በሰጥ አገባ ውስጥ የገቡት ሁለቱ ወንድማማቾች አንድ ፍቅረኛ ለሁለት እንዲሁም ደግሞ የአንዱን አባት አንዱ ገለሃል ወይም ደግሞ ደብቀሃል በሚል ሰበብ አሁን ድረስ ፍጥጫቸው ሁለቱም ወንድማማቾች እንደቀጠለ ነው። የዝናሽ ማስፈራሪያና ዛቻ እንዲሁም ደግሞ ረዘም ያለ ጊዜ አብረው ቢቆዩም ከሐምራን ጋራ አሁን ላይ ግን እጅግ በጣም እሰጥ አገባ ውስጥ የገቡት ሁለቱ ሴቶች አሁን ከባድ ውሳኔ እያደረገች ትገኛለች። ሐምራን ራስ ወዳድና እንዲሁም ደግሞ በወንዶች ተገፍቻለሁ፣ ተበድያለሁ፣ አባቴ እናቴን ገፍቷታል፣ ሲበድላትም ኖሯል፣ አባቴ እኔን ብዙ ነገር አድርጎኛል በሚል ሰበብ ዛሬ ላይ ከባዱን ውሳኔ እንዲሁም ደግሞ ክብሯን የሚያስነካ የሚያስረግጥ ውሳኔዎችን እየወሰነች በራሷ ላይ ዝቅ አድርጋ ራሷን መመልከት ከሰነበተች ቆየት ብላለች። በአሁኑ ሰዓት ሐምራን እያንዳንዱ ነገር ከዳግም ጎን በመቆም ይሄንን አድርገዋል በማለት ቤተሰቦቹን እያሳጣች ትገኛለች። ሙሉ ቤተሰቡን እወካ ውስጥ ነች። አሁን ላይ
እሷ ፈገግ እያለች ትገኛለች። የእነሱ መበጣበጥ ለእሷ ሙዚቃዋ ሆኗል። ዳግም ያሰጠችውን ሚሞሪ በስልኩ ላይ በመጫን ከከፈተው በኋላ እጅግ በጣም በሚያሰቃቂ ሁኔታ የተገደለ ሰው ሲቀብሩ የሚያሳይ ፎቶግራፍ አለው። ቪዲዮ ተንቀሳቃሽ ምስል አለው። ግን ደግሞ እናትና አባቱ መሆናቸውን አያሳይም። ግን ዞሮ ዞሮ ዝናሽን ዛሬም ቢሆን አንቺና ባልሽ አባቴን ገላችሁታል፣ እንዴት ጨክነሽ አባቴን ገደልሽው? በማለት ዝናሽ ላይ እጁን አተኩሮ የሚመለከተው ዳግም እሳት ነበልባል ጎርሷል። በእሳት ነበልባል ውስጥ ታምቋል። ምክንያቱም ደግሞ ይሄ ሁሉ የሆነው አንድ አባቱ በመከራና በስቃይ ለሱ ብሎ ዋጋ የከፈለለትን ሰው ካጠገቡ ስላጣ አሁን ላይ የሚሰማው ስሜት ከባድ ነው። የሚያደርገውን ነገር በትክክል አያውቅም። ይሄ ደግሞ አንዱ ትልቁና ማስረጃ የሆነው ኑሐሚንን ሰክሮ ከሳማት በኋላ እንደ ሳማት ለገዛ ወንድሙ ሲነግረው ነበረ። በዛ ሰዓት ላይ ማናቸውም አልተቀየሙትም። በእርግጥም ስሜታዊ ሆኖ ናሆም ደበደበው፣ መታው። ግን ደግሞ ቢመታውም በንዴት ነው እንጂ እሱ ላይ ጥላቻ አሳድሮ አይደለም። አሁን ዳግም ካለበት ሁኔታ አንጻር አባቱን አጧል። እንዲሁም ደግሞ በቤተሰቦቹ ይሄ ሰው መገደሉን ሲሰማ ናሆም እጅግ በጣም ራርቶለታል። የእሱን ስሜት የእሱን ቁስል እኔስ ብሆን በማለት እየተጋራው ይገኛል። በደንብ አድርጎ ትኩረት ሰጥቶ በመጥፎ ሁኔታ ውስጥ ያለውን ዳግምን ለማዳን ቆርጦ ተነስቶ ነበር። ናሆም በጣም መልካም ሰው ነው። ይህንንም ደግሞ ናሆምና ዳግም ሁለታቸው ይተዋወቃሉ። ኤርሚያስ አሁን ላይ ልብ ገዝቷል። ኤርሚያስ ከበፊቱ ከነበረው ከጥፋቱ እየታረመና እንዲሁም ደግሞ መልካም ሰው እየሆነ የመጣ ይመስላል። እንግዲህ ሴቶች ላይ ብዙ ጥቃቶችና ብዙ የዝርፊያ ወንጀሎች እንዲሁም ደግሞ የሴቶችን ቪዲዮ የራቁት ቪዲዮ እየተያዘ ብዙ ገንዘቦችንና ረብጣ ሳንቲሞችን ሲሰበስብባቸው እንዲሁም ሲያስፈራራቸው የኖረው ኤርሚያስ ዛሬ ላይ ከዚህ ጥፋቱ እየታቀበ ይመስላል። አንገቱን ደፍቶ ማውራት ከጀመረ ሰንበትበት ብሏል። ይሄ ደግሞ አስመሳይነቱ መስሏት ኑሐሚን አሁን ላይ እየተቀበለችው አይደለም። ይችን ጨዋታ ደግሞ ከሀምራን ጋር የጀመራችኋት ናት። ምክንያቱም ሀምራን ከዚህ ቀደም ተጸጽቻለሁ፣ ይቅር በሉኝ፣ ከዚህ በኋላ አልደግምም፣ ይሄ በጣም መጥፎ ስራን የሰራሁት በማለት ሙሉ ቤተሰቡን ስታውክና ስታምሰው ከሰነበተች በኋላ ከዚህ ጥፋት የታርም ያለሁኝ ይቅርታ አድርጉልኝ ብላ ሙሉ ቤተሰቡ ላይ እግር ስር እየወደቀች ይቅርታ ካደረጉላት በኋላም ነበረ ተመልሳ ታጥቦ ጭቃ ሆና በድጋሚ አንዲት ሴት ያረገዘች ሴት ይዛ በመምጣት ህይወቷን ልትበጠብጠው ስታመነታ የነበረች። ይህንን አስታውሳ ኑሐሚን እያንዳንዱ ነገር ለኤርሚያስ እየነገረችው ነበር። አንተና ሀምራን ሁልጊዜም ድራማችሁ አያልቅም፣ ዛሬ ደግሞ በየትኛው ድራማ መጣችሁ ብላ ስትጠይቀው ነበር። እሱም አንገቱን ቀለስ እንዳደረገ ወደዚህም ወደዛም እንደ ሌላ ጊዜው ሳያሾፍ ሳይናገራት መቅለስለስም ሳያበዛ በንግግሩም በአንደበቱ የታረመ አንደበቱን እየተናገረ ስታየው እሷም የማመን ሁኔታ አሳይታለች። ምክንያቱም ኑሐሚን ታውቀዋለች ኤርሚያስን። በጣም ክፉ ሰውና መጥፎ ሰው ነው። ሴቶችን ይጎዳል፣ ያበላሻል። ህይወታቸውን ካበላሸ በኋላም እንደሚፈልገው አላማው ያደርጋል። ሁላቸውም ምክንያት አላቸው። ሀምራንም ብትሆን በአባቷ ሴት ጠልነት ምክንያት አሁን እሷ ደግሞ ወንድ ጠል ሆናለች። ኤርሚያስም በተቃራኒው ብዙ የሆነላት ፍቅረኛው ጥላው በመሄዱ ምክንያት አሁን ላይ እሱም ደግሞ ለሴቶች ያለው ክፋትና እንዲሁም ደግሞ ለሴቶች ያለው አመለካከት የተለየ ነበር። ኑሐሚንን ብቻ ነው በመጥፎ ነገር ያልገመታት እንዲሁም ደግሞ ቪዲዮም ያልያዘባት። አሁን ላይ ኑሐሚን ጥሩ ትዳርና ጥሩ ሁኔታ ላይ ብትሆንም ከናሆም ጋር መጣመሯ በጣም ብዙ መዘዞችና ችግሮችን ዛሬም ይዞባት እየመጣ ይገኛል። ሀምራን ተኝታላት አታውቅም። ሀምራን እንግዲህ ከእናትም ከአባትም በላይ የሆነውን ሰው አግብታ መኖርና ወልዳ መከብዳ መኖር የምትፈልግበት ወቅት ነበረ። በአሁኑ ሰዓት ዳግም ወደ ፖሊስ ጣቢያ እየሮጠ እየሄደ ነበረ። ምክንያቱም ደግሞ አሁን ላይ ያለውን ሜሞሪው ላይ የያዘውን ምስል ተንቀሳቃሽ ምስል ለፖሊሶች ለማሳየት ዳዴ ባለበት ሰዓት ነበር ከናሆሚ ፊትና ኋላ ሆነው ሲደባደቡ እንዲሁም ደግሞ እግሩን ይዞ ሲለምነው የቆየው።
እባክህ ወንድሜ አሳልፈህ አትስጥ እናትና አባታችንን። እባክህ እነሱ አላደረጉትም። እባክህ ተረጋጋ፣ ስሜታዊ አትሁን፣ ከስሜታዊነት ውጣ እያለ እጅግ በጣም ናሆም በሚያሳዝን እያለቀሰ ሲለምነው፣ ዳግም ግን የወለደኝ አባቴ በእናቴ በገዛ እናቴ መገደሉን ሰምቻለሁ። ይሄ ማለት ደግሞ በፖሊስ እጅ መግባት አለባቸው ብሎ ቆርጦ ተነስቶበታል። ምክንያቱም የዲኤንኤ ምርመራው ሲደረግ አባትነት ዘረመል ምርመራው ላይ ሁለታቸውም አባት አለመሆናቸውን ያሳያል። ምክንያቱም ደግሞ ከየት እንደመጣ ይሄ ልጅ ጠይቄ በማለት ወይዘሪት ዝናሽን አቶ ላይክን ሲያፋጥጧት ነበረ። ዝናሽም ደግሞ እኔ እውነቴን ነው ምልህ ልጆቼን ሳኝ ካንተና ከሱ ውጭ ማንም ወንድ ላይ ሂጄ አላቅም፣ ብታምነኝም ባታምነኝ በማለት ወይዘሮ ዝናሽ እንግዲህ የተሰማትን ነገር ወይም ደግሞ እሷ የምታውቀውን በህይወቷ ስትናገር ነበር። ወይዘሮ ዝናሽ የእውነቷን ነው የተናገረችው፣ ወይም ደግሞ ከሌላ ሰው ላይ ወስልታለች ማለት ነው። ከሁለት አንዱ የሄደችው እሷና እሷ ብቻ ናቸው የምታውቀው። ዛሬ ዳግም የእሷ ልጅ ቢሆንም አምጣ የወለደችው ልጅ ቢሆንም ግን ደግሞ ዛሬ ላይ ይሄ ልጅ ትክክለኛ ልጇ ለሷ ቢሆንም አባቱ ግን ሁለታቸውም አባቶች ተመርምረው አባት እንዳልሆኑ ታውቋል ማለት ነው። እዛ የሞተው ሰው የተባለው ከሱ ከአጥንቱ የተወሰደው የዘረመል ምርመራ በአሁኑ ሰዓት ላይ ያ ምርመራ ውድቅ ተደርጎበታል። ቀጣዩ ደግሞ አሁን ላይ አቶ ላይኩን ሲመረመሩ እሳቸውም አባት እንዳልሆኑ ያሳያል ማለት ነው። ነገሩ ግራ የተጋባ ስሜት ውስጥ ገብተዋል። አቶ ላይኩን ከኔና ከልጅሽ አባት ከዳግም ሌላ ሰው ላይ የሄድሽው ካለ በደንብ አድርገሽ አስታውሽ ሲሏት፣ ዝናሽም እየተናደደች በፍጹም ይህን ነገር እንዳላረገችና ሄዳም እንደማታቅ ያኔም ቢሆን አንተ ከሰራተኛ ማርገዝህን ሳቅ ስሜታዊ ሆኜ ይህንን ነገር በመጥፎ ስሜት ውስጥ ገብቼ አደረግኩት እንጂ እኔ ትዳሬን ንቄ ወይም ደግሞ በትዳሬ ላይ ልወሰልት ፈልጌ የጎደለኝ ኖሮ አይደለም። ግን ደግሞ ያንተ ስራ እናዶኝ ስሜታዊ ሆኜ ይህንን ነገር ስላደረግኩት ነው በማለት ስታስረዳው ነበረ። በጣም የሚገርመው አቶ ላይኩን ተረድተዋታል። በተሎ ጸቡን እንዲሁም ደግሞ ንትርኩን አቅልለውታል። የሞተ ሰው አይመስለኝም፣ በተለይ ደግሞ የዳግም አባት አልሞተም እያለች ዝናሽ ግራ ተጋብታለች። ምክንያቱም በህልሟ ነው ወይም ደግሞ አብዳለች እች ሴት ብዬ ብለህ እንደምትለኝ በደንብ 100% አውቃለሁ፣ የኔ ሀሳብ ይሄ ነው ብላ ለአቶ ላይኩን ስትነግራቸው እውነትም አብደሻል እንጂ ሰው የሞተ ሰው እንዴት ሆኖ ሊነሳ ይችላል? እንዴት እንደዚህ ታስቢያለሽ? እያሉ ሲናገሩ ነበር ዛሬ